አሁን አብዛኛው ችግር ወይ በጣም ደስታ ላይ ነን ወይ ድብርት ላይ ነን ወይ ጥድፊያ ላይ ነን። ይሄ ሁሉ የሚያሳየው ምንድነው? ሌላ ትኩረት የምትሰጠው ነገር ሌላ ዋጋ የምትሰጠው ነገር አለ። ሰዎች የሚያዩትን ማንነት ይነግራቸዋል ስለ ህይወታቸው፣ በተለይ ደግሞ ስለ ወደፊትም ሊሆን ይችላል ስላለፈውም ነገር። አብዛኛውን ችግሬን ሄደ መጋፈጥ አይጠበቅም። አትሊስት አካባቢን እየቃኘህ እንኳን ወክ ማድረግ ካልቻልክ ቁጭ ልትል አትችልም። ህይወት በራሱ ፍቅር ነው መጨረሻ ላይ እንጂ በህይወት መቆየት ብቻ ትርጉም የለው። ዲስራፕት ያረከው ነገር አትሊስት ሰላም እንዲሆን ማለት ነው። ስለዚህ ምን ስቴፖች ቢከተሉ ጥሩ ነው? አስተውሎትህ በጣም ጥሩ ከሆነ ብዙ ነገሮች ይገለጡላል፣ ብዙ ነገሮች መስመር ይዛሉ። ለማንበብ እውቀት ብዙ ለማግኘት የሚሞክር ሰው ብዙ እውቀት አይኖረውም። ያነበበውን ቁጭ ብሎ ምንድን ነበር ግን ያነበብኩት ብሎ ለማስተዋል የሚሞክር ሰው ነው ብዙ እውቀት የሚኖረው። ለምሳሌ አሁን ምግብ አንተ በልተህ እንዴት እንደሚፈጭ አታውቅም፣ መብላትን ብቻ ነው የምታውቀው። ሀሳብና የህይወት ልምድም አእምሮህ ራሱ ነው የሚያስተካክለው። ከምታስበው በላይ አብዛኛው የአእምሯችን ስራ በራሱ ጊዜ ስርዓቱን እያስያዘ የሚሄድ ነገር ነው። ታዲያ አንተ ትልቁ ሚና ምንድን ነው? ትልቁ ነገር ምንድን ነው? የዓለም አብዛኛው ችግር የሚመጣው ሰዎች መብራት አጥፍተው ከራሳቸው ጋር ቁጭ ብለው ለማሰብ ፈቃደኛ ስላልሆኑ ነው ተብሏል። መጀመሪያው ነገር መኖሩን ራሱ ማወቅ መቻሉ ነው። ዋው አለ እኔም ማለውቀው ከኔ ውስጥ ያለ በህይወቴ ውስጥ ባስተዳደግ በተለያዩ ነገሮች የመጣ ነገር አለ ብለህ መጀመሪያ መቀበል መቻል አለብህ። ሁሉ ነገር ማውቀው ሁሉ ነገር አሁን ላይ የሚሆነው ነገር ላይ የምሰጠው ምላሽ እንዳልሆነ መረዳት መቻል አለብህ ማለት ነው። ስለዚህ የመጀመሪያው ደረጃ ይሄ ነው። አንኮንሺየስ የሚባል ነገር አለ በህይወቴ ውስጥ ህይወቴን በዋናነት ዲክቴት እያደረገ እየመራ ያለ ነገር አለ። እሱ ነገር እንዴት ነው ላውቀው የምችለው የሚለውን ነገር በደንብ መረዳት መቻል የመጀመሪያው እሱ ነው። እንግዲህ ፍሮይድም ይሄን ነገር እንትን ይሰጠናል። በዚህ መንገድ ማወቅ ይቻላል ብሎ ያስቀምጥልና ካዩንግም የሚያስቀምጠው ነገር አለ። ሁለቱም የሚስማሙት አንዱ ነገር ህልምን ለምሳሌ በወሰድ እንችላለን። ሰዎች የሚያዩት ህልም ማንነት ይነግራቸዋል ስለ ህይወታቸው፣ በተለይ ደግሞ ስለ ወደፊትም ሊሆን ይችላል ስላለፈውም ነገር ይነግራል። ፍሮይድ በዋናነት የሚለው ዊሽ ፉልፊልመንት ነው። ያለፈ ነገር እንዲሳካልህ የምትፈልገው የነበረ ግን ያልተሳካልህ ነገር በህልም ለማሳካት ትሞክራለህ ነው። ካዩንግ ደግሞ ኖ ሰዎች አይተውት የማያውቁት ከዚህ በፊት ያላሳለፉትን የወደፊትም ነገር እንዲያውም ህይወታቸውን ፐርፐዝፉል እንዲሆን አላማ እንዲኖረው የተሻለና የተረጋጋ ህይወት እንዲኖሩ የሚመራን ነገር ነው። ምን ማለት ነው? ኮሌክቲቭ አንኮንሺየስ የሚለው ነገር ነው በዋናነት በህልም እየመጣ ህይወታችንን አቅጣጫ ለማስያዝ የሚሞክረው። ስለዚህ ህልም በሁለቱም በኩል ብንወስድ በጣም ትልቅ ተቀባይነት ያለው ነገር ነው። ግን ወደ ቀን ተቀን ውሏችን እናምጣው። የመጀመሪያው ነገር መረዳት ያለበት አንተ ስለራስ የማታውቀው ነገር አለ ማለት ሰዎች ስለ አንተ የሚያውቁት ነገር አለ። የሚነግሩህ ነገር መስማት ትችላለህ። ምንድነው ብለህ ሲነግሩህ ይሄ ነገር እኔ ውስጥ አለ እያልክ ለማየት ፈቃደኛ ትሆናለህ። ሁለተኛው መጠየቅ ነው። ጥያቄዎች መጠየቅና መጻፍ። ጆርናል ባረክ ቁጥር ስለራስ በደንብ እያወቅህ ትመጣለህ። አሁን ትልቁ ነገር ምንድነው? የዓለም አብዛኛው ችግር የሚመጣው ሰዎች መብራት አጥፍተው ከራሳቸው ጋር ቁጭ ብለው ለማሰብ ፈቃደኛ ስላልሆኑ ነው ተብሏል። ፓስካል ነው ማን ያለው? yes ለምንድን ነው ይሄ ሁሉ የሚሆነው ካልከኝ በጣም ግልጽ ነገር አለ። ከራስ ጋር ቁጭ ባልክ ቁጥር የሚመጡ ነገሮች አሉ። በሐሳብ ሙሉ ለሙሉ አንኮንሺየስ ወደ ኮንሺየስ ሪቬል ማድረግ ይችላል በራሱ። በተለይ ልተኛ ስትል ያለው ጊዜ በደንብ አንኮንሺየስ ወደ ኮንሺየስ የሚመጣበት ባውንደሪ ይሄ አልፋ፣ ቤታ፣ ዴልታ፣ ቴታ ያለው የምንለው ዌቭ እየቀነሰ ሲመጣ ወደ ከቤታ ወደ አልፋ ወደ ቴታ እንወርዳለን። ሰመመን ቴታ ነው ዴልታ እንቅልፋችን ነው። ኦልሞስት እዛ ጋር ስትሆን በደንብ ኮኔክት ማድረግ ትችላለህ። ሳብኮንሺየሱን በደንብ እንዲመጣ ማድረግ የምትችልበት ሁኔታ አለ። ይሄ ሁሉ ሂደት ምንድን ነው ካልከኝ ራስን እንድትረዳ መቻል። ራስን የምትረዳው ደግሞ በጠየቅ ቁጥር ለማየት ፈቃደኛ በሆንክ ቁጥር ፐርፌክት። ለዚህ ነው ሰዎች በጣም ትህትና ያስፈልጋቸዋል፣ መረጋጋት ያስፈልጋቸዋል። በጣም በተረጋጋ ቁጥር ደግሞ እነዚህ ነገሮች ራሳቸው መስመር እየያዙ እየተዋሃዱ ይመጣሉ። አብዛኛውን ለምሳሌ አሁን ምግብ አንተ በልተህ እንዴት እንደሚፈጭ አታውቅም፣ መብላትን ብቻ ነው የምታውቀው። ሀሳብና የህይወት ልምድም አእምሮህ ራሱ ነው የሚያስተካክለው። አንተ ራሱ ብዙ ማስተካከል ላይ ጠብቅ ይችላል። የራሱ ያደራጃል። ለዚህ ነው በጥሩ መንገድ እንዲደራጅ ጥሩ እንቅልፍ መተኛት፣ መረጋጋት። በጣም በተረጋጋ ቁጥር ነገሮች ራሳቸው እየተዋሃዱ ይመጣሉ። አሁን አብዛኛው ችግር ወይ በጣም ደስታ ላይ ነን ወይ ድብርት ላይ ነን ወይ ጥድፊያ ላይ ነን። ይሄ ሁሉ የሚያሳይ ምንድነው? ሌላ ትኩረት የምትሰጠው ነገር ሌላ ዋጋ የምትሰጠው ነገር አለ። በተረጋጋ ቁጥር ግን ኦኬ ውጫዊው ነገር ሰላም ስለሆነ አሁን ውስጣዊውን ነገር ላደራጅ ብሎ መደራጀት ይችላል። ለዛ እኮ ነው ሜዲቴሽን ዲፕ ብሪዚንግ እና የሚሰሩት። ለምንድን ነው? ኦኬ ውጫዊ ነገር አሁን አስፈላጊ አይደለም፣ ውስጣዊ የሆነውን ነገር ማደራጀት ይችላለሁ ብሎ አእምሮ ያምናል። እንቅልፍ ስተኛ ይሄ የመደራጀት የማጽዳት ስራው ምናምን ይሰራል ማለት ነው። ሶ ከምታስበው በላይ አብዛኛው የአእምሯችን ስራ በራሱ ጊዜ ስርዓቱን እያስያዘ የሚሄድ ነገር ነው። ታዲያ አንተ ትልቁ ሚና ምንድን ነው? ማስተዋል።
መረጋጋት አስተውሎትህ በጣም ጥሩ ከሆነ ብዙ ነገሮች ይገለጡላል ብዙ ነገሮች መስመር ይዛሉ ግን ጥድፊያ ላይ ሆነ ለማወቅ በጣም የሚጥር ሰው ብዙ ያውቃል በጣም ለማንበብ ዕውቀት ብዙ ለማግኘት የሚሞክር ሰው ብዙ ዕውቀት አይኖረው ያነበበውን ቁጭ ብሎ ምንድን ነበር ያነበብኩት ብሎ ለማስተዋል የሚሞክር ሰው ነው ብዙ ዕውቀት የሚኖረው ብዙ ጥበብም የሚኖር የዛኔ ነበር መረጋጋት ስትችልና ማስተዋል ስትችል በጥድፊያ ውስጥ ብዙ ማስተዋሎች የለም ህይወት ውስጥ ሰዎች መጀመሪያ ኤርፎናቸውን ቤት አስቀምጠው ወክ ማድረግ ካልቻሉ ወክ ስታደርግ ምን እያደረክ ነው አትሊስት ብዙ ነገር የምታየው ነገር አለ አንድ ቀልደኛ ሰው እንደዚህ ብሏል አይ ቲንክ ኤርፎኑ ትቶት ወጣ ከቤቱና ወክ ሊያደርግ ሲወጣ ከዛ ኦኬ ችግር የለውም ብሎ ትንሽ ደቂቃ እንደሄደ የቤት ኪራዩ እንዴት አደረከው ኑሮ እንዴት አደረከው እስካሁን አላገባም ጓደኞቹ ምናምን ሲላለ እየሮጥኩ ተመልሼ ኤርፎኑን አመጣው አትሊስት አካባቢን እየቃኘህ እንኳን ወክ ማድረግ ካልቻልክ ቁጭ ልትል አትችልም በጣም በደረጃ አሉት ከዛ ራስን የምታረጋጋበት ሂደት ውስጥ መግባት አለብህ ራስን ማረጋጋት ዲብሪዚንጉ በጣም ብሪዝ እንድታደርግ ራስን እንድታረጋጋ ችግሮችን በትንሹ እንድታይ ለምሳሌ በየቀኑ 10-15 ደቂቃ መጽሐፍ ማንበብ በራሱ ማንበብ አትሊስት አእምሮ ሐሳቦቹ ሰብሰብ እንዲሉ የሚያገዘን ነገር አለ አሁን አእምሮ ካልተሰበሰበ ማንበብ የሚከብድ መጽሐፎች አሉ ለምሳሌ እኔ አዳም ረታን መጽሐፍ የሚያነብ ሰው በጣም አእምሮ ሌላ መጽሐፍ ዝም ብለህ ልታነብ ትችላለህ አእምሮ ሳይሰበሰብ የሱ መጽሐፍ ግን አእምሮ ተሰብስቦ ካልሆነ በደንብ ማንበባት አሁን ግራጫ ቃጭሎችን ብታነበው ምንድነው እያለ ያለው ምን ግራ ነው የሚገባ አእምሮ በደንብ ከተሰበሰበ በኋላ ማንበብ የምትችላቸው መጽሐፎች አሉ ወይም ደግሞ አእምሮ እንዲሰበሰብ የሚረዱ መጽሐፎች አሉ ልብ ወለዶች አሉ እነሱን ማንበብ ይችላል እነዚህ ሁሉ ምንድነው የመረጋጋቱ ስራ ላይ ነው ያለው አብዛኛውን ችግሬን ሄደ መጋፈጥ አይጠበቅም አሁን ሳይኮሎጂ ላይ ትራውማ ትሪትመንት ኤሚዲአር የሚባል አለ አይደል ሃይ ሞመንት ዲሴንሲታይዜሽን ኤንድ ፕሮሰሲንግ አሁን ይሄ እኮ ያወራህበት አይደለም ያሰብከው አይደለም ምናምን በጣም ከባድ ጭንቀት ውስጥ ገብተህ ምናምን አይደል ይሄ ራሱ አእምሮ ሐሳቦችን የማደራጀት ትራውማውን የመስራትና ትርጉም የመስጠትን ሂደት አእምሮ ራሱ ይሰራዋል ማለት ነው አዳፕቲቭ ኢንፎርሜሽን ፕሮሰሲንግ ይባላል ስለዚህ ሁሉን ነገር እንዴት ነው ታዲያ አእምሮአችን እንዴት ነው የሚሰራ የሚለውን ነገር ማየት ከፈለክ በራሱ ጊዜ የሚሰራቸው ብዙ ነገሮች አሉ አንተ ያንን ሙቭመንት ምን ማድረግ ነው ዲስራፕት ያደረከውን ነገር አትሊስት ሰላም እንዲሆን ማድረግ ነው ስለዚህ ምን ስቴፖች ሊከተሉ ይችላሉ ሳንቱር ጥያቄ ስለሆነ ነው የቆየሁበት ያለው ምክንያቱም መረጋጋት እንድትችል የሚያደርጉ ነገሮች ማድረግ እንድትረጋጋ የሚያደርጉ ሰዎች አሉ እንድትረጋጋ የሚያደርጉ ፕራክቲሶች አሉ መንፈሳዊነት ሊሆን ይችላል የምትወዳቸው ሰዎች ጋር የሆኑ ሰዎች አሉ ተፈጥሮ ቦታ ብዙ ነገሮች አሉ እነዛ ሁሉ መረጋጋትን እያመጡ ነው የመጀመሪያው ደረጃ ስታቢላይዜሽን መረጋጋት ለምን ባዮሎጂ እንኳን ሆሚዮስታሲስ ነው አይደል ዋናው ነገር በጣም ከመጠን በላይም አክቲቬትድ ከሆነ ባዮሎጂ መረጋጋት አለበት ካነሰም ከፍ ማለት አለበት የመረጋጋትን ሂደት በጣም ትርጉም ልንሰጠው ይገባል ስታቢላይዝ ማድረግ ነው ከዛ በኋላ ነው ወደ ጆርናሊንግ የምትሄደው ከዛ በኋላ ነው ስለ ጉዳዩ ሌሎች ማውራት የምትጀምረው ከዛ በኋላ ነው እንደዚህ ፖድካስቶችን የራስን ማየት የምትጀምረው እሱን በሂደት ቀስ በቀስ ማለት ሪቭሌ እንደዚህ አይነት ነገሮች ማስተዋል ምናምን በተለማመድከው ቁጥር ብዙ ነገር እያስተዋልክ ስለምትመጣ አንዳንዴ ሊያስደነግጥ ይችላል ምክንያቱም እንዴት ነበር ከዛሬ ኖርኩት እስክትል ድረስ በጣም ያስደነግጣል ማስተዋል ስትጀምር ብዙ ነገር አለ ሰዎች ላይ ብዙ ነገር አለ ራስ ላይ በጣም ብዙ ችግሮች አሉ ከዛ ደግሞ ኮምፓሽን ይሄ ሩሩ መሆን ለራስህ ሩሩ መሆን ራሳችን ላይ በጣም ፈራጆች ነን ወቃሾች ነን በጣም ጨቋኞች ነን ራሳችንና ለራስህ ሩሩ መሆን ትጀምራለህ ለራስህ ሩሩ መሆን ስትጀምር የሰውን ህይወት ኢምፓታቲክ መሆን ትጀምራለህ በዛ ሰው ቦታ ላይ ቆመ ማየት ትጀምራለህ ዘን ፍቅር እየገባ ይመጣል at the end of the day ምን መሰለህ life is all about survival ይላሉ መጨረሻ ላይ ለኔ ህይወት በራሱ ፍቅር ነው መጨረሻ ላይ እንጂ በህይወት መቆየት ብቻ ትርጉም የለው because በህይወት መቆየት ይፈልጋል ብትታገለው የምታሸንፈው ነገር አይደለም በሞት አይቀር the whole purpose of life is survival I understand ምክንያቱም survive ካላረክ ሳቅ ጨዋታም ደስታም ስኬትም ትርጉም አይኖረው ምክንያቱም ከሞትክ በኋላ ስኬት ደስታ ድል የሚባል ነገር ስለሌለ ይገባኛል ግን በጣም የሚያስቀው ደግሞ ነገር ምንድነው ተካለ ሰርቫይቭ አድርገህ መቼም ሰርቫይቭ አድርገህ ልትኖር አትችልም መሞት አይቀርም ስለዚህ እስክትሞትና ሰርቫይቭ ማድረግ በምትፈልግበት ፍላጎት መካከል የሆነ ቫኪዩም አለ ያን ቫኪዩም መሙላት የምትችልበት አንዱና ትልቁ ሚስጥር ፍቅር